የኢትዮጵያን ሁለንተናዊ እድገት ለማረጋገጥ የወጣቶች ሚና የጎላ መሆኑ ተገለጸ። በየደረጃው ከሚገኙ የአዲስ አበባ ከተማ ወጣቶች ጋር የውይይት መድረክ ሲያካሂድ የቆየው የአዲስ አበባ ከተማ አስተዳደር በዛሬው ዕለት ከ11ዱም ክፍለ ከተሞች ከተውጣጡ የወጣቶች ተወካዮች ጋር በሀገራዊና ከተማ አቀፍ ጉዳዮች ዙሪያ የማጠቃለያ የውይይት መድረክ አካሂዷል። የወጣቶች ሚና ለሁለንተናዊ ብልጽግና በሚል መርህ ሐሳብ በተዘጋጀው የውይይት መድረክ የመኖሪያ ቤት አቅርቦት፣ የስራ አጥነትን ጨምሮ በርካታ ጉዳዮች ተነስተው ውይይት ተካሂዶባቸዋል። በመርሃ ግብሩ የተሳተፉ ተወካዮች በከተማ የተሰሩና በመሰራት ላይ የሚገኙ የልማት ስራዎች ወጣቱን ያማከሉ በመሆናቸው የሚበረታታ ነው ብለዋል። በፖለቲካው ዘርፍ እኩል ከወረዳውም እንዲሁም ከክፍለ ከተማው አመራር እኩል ተሳትፎ እንዲያደርግ ተሳትፎ ብቻ አይደለም የውሳኔ ሰጪም እንዲሆን ማስቻላጁ ትልቅ ቦታ ሊሰጠው የሚችል ነው። በርካታ ፕሮጀክቶች ላይ ወጣቶች በኢኮኖሚው በስራ ዕድል ፈጠራው ተጠቃሚ ተሳታፊ እንዲሆኑ የተደረገበት አግባብ ሳላደንቅ አላልፍም። እንደ ከተማችን በተለይ ለወጣቶች 1400 የስፖርት ማዘውተሪያ ስፍራዎችን ማየታችን ድንቅ ነው። በዚህ ወቅት ላይ ማለት ነው ለወጣቱ ቦታ የተሰጣ መሆኑን ያየነው ጅማሬ ነው ማለት ነው። በከተማ የወጣቶች ኢኮኖሚያዊ ተጠቃሚነት እንዲሁም በፖለቲካዊ ዘርፉ የወጣቱ ተሳትፎ ያደገ መምጣቱን በመግለጽ ወጣቶቹ አለን የሚሏቸውን ጥያቄዎች አቅርበዋል። ተጨማሪ ሼዶች ግንባታ ቢደረግ ሼዶች ሱቆች ማለት ነው። ቤት ጥያቄ ላይ ሴቶች አካል ጉዳተኞች እየተባለ ወጣቱ እየተገፋ ያለበት ሁኔታ ላይ ያለና አማራጭ ቤቶች የሚመቻቹበት ነገር ቢመቻችልን ለወጣት ሴቷን ወይ ደግሞ አካል ጉዳተኛ እንጋፋ አይደለም ሰርተን የራሳችን ነገር የምናደርግበት ነገር ግን ቢመቻችልን ለማለት ነው። የህዝብ ቁጥር በየጊዜው እየጨመረ በመጣው አዲስ አበባ የሚታየውን ከፍተኛ የስራ አጥነት ቁጥር ለመቀነስ ዜጎች ከተረጅነት ወጥተው ራሳቸውን እንዲችሉ ከተማ አስተዳደሩ በትኩረት እየሰራ መሆኑ ተነስቷል። በተለይም የወጣቶች ኢኮኖሚያዊ ተጠቃሚነት ለማረጋገጥ አዳዲስ የስራ ዕድሎችን በመፍጠር የስራ አጥነት ቁጥርን ለመቀነስ ከተማ አስተዳደሩ በትኩረት እየሰራበት ይገኛል ተብሏል። ባለፉት 9 ወራትም ከ310 ሺህ በላይ ለሚሆኑ የከተማዋ ነዋሪዎች የስራ ዕድል መፈጠሩ ተመላክቷል። በ9 ወር ውስጥ አዲስ አበባ ውስጥ 310 ሺህ ሰው ቋሚ የስራ ዕድል ማስያዝ ከዛ ውስጥ ደግሞ ቅጥር ቀርቷል ያላችሁት አልቀረም 57 ሺህ ያክሉ በቅጥር ስራ መያዘ ወጣት ነው። ወደ 2.9 ቢሊዮን ብድር አገልግሎት ተሰጠንበት ነው። ይሄ ማሽን ሊዝም አለ እነሱን ስንጨማምር ከዚህ በላይ ነው። እነኚህ ወደ 3006 ሼዶች በቢሊየን ገንዘብ አውጥተንባቸው ሌሎች የመስሪያ ቦታዎችንም ከዚህ በላይ መስራት እንዳለብን እናምናለን። ኢንዱስትሪ ክላስተርም እየገነባን ነው። ከፊታችን ባለው ጊዜ ያጠናቀን በተለይ ወደ ኢንዱስትሪ ሽግግር ያደረጉት እየገቡ የቀድሞዎቹን ሼዶች ደግሞ ለጀማሪዎች መልቀቅ የሚችሉበት ስራ እንሰራለን። ለበርካታ ጊዜያት የወጣቱ ጥያቄ ሆኖ የቆየው የስፖርትና ማዘውተሪያ ስፍራ እጥረት በስፋት ምላሽ መሰጠቱ በመድረኩ ተነስቷል። በዚህም ከ1400 በላይ የስፖርት ማዘውተሪያ ሜዳዎች መገንባታቸው የተጠቆመ ሲሆን ባለፉት 5 ዓመታት ብቻ የስፍራዎቹ መገንባት ተከትሎ ለበርካታ ወጣቶች ቋሚ የስራ ዕድሎች እንዲያገኙ ማስቻሉ ተገልጿል። ሌላኛው የወጣቶች ጨምሮ የአብዛኛው የከተማ ነዋሪ መሰረታዊ ጥያቄ ሆነውን የመኖሪያ ቤት እጥረት ለመመለስ ከተማ አስተዳደሩ ከቀጣይ ዓመት ጀምሮ በይበልጥ ትኩረት በመስጠት አዳዲስ የቤት ግንባታዎችን እንደማያካሄድ ከንቲባ አዳነች አቤቤ ገልጿል። ቤት በጣም ያስፈልጋል፣ ምን ጥያቄ የለው። ይሄንን የማይረዳ አንድ ማመራር የለም። እንደምታውቁት የቤት ፍላጎት ደግሞ በጣም ሰፊ ነው። በሚሊዮኖች የቤት ፈላጊዎች አሉ። እንዳላችሁ ሁሉም እኩል ነው የሚጠይቀው፣ ግን ለሁሉም ባንዴ መመለስ ደግሞ አይቻልም። እያደረግን ያለነው ደረጃ በደረጃ መፍታት ነው። የሚቀጥለው በጀት ዓመት ርብርባችን ቤት መስራት ላይ ነው። አዳዲስ ኮሪደሮችን አንጀምርም። በምንገነባው የቤት ፕሮግራም ውስጥ ስራ ዕድል አግኝታችሁ መቆጠብ የምትችሉ ወጣቶች የምትቆጥቡበትን አግባብ እንነጋገራለን። በምንገነባቸው በክራይም በመናቀርበው ሆነ በፐብሊክ ፕራይቬት ፓርትነርሺፕ እየገነባን በመናቀርባቸው ውስጥ ደግሞ መጠቀም የምትችሉበትን አግባብ ወጣቶች ድርሻ ይታያላችሁትን እሱን ይዘነዋል። የኢትዮጵያን ብሎም የአዲስ አበባን እድገት ማረጋገጥ ይቻል ዘንድ ወጣቶች ከፍተኛ ኃላፊነት እንዳለባቸው ያነሱት ከንቲባ አዳነች ወጣቶች ዛሬ ላይ በስነልቦና በአካል ብቃት በእውቀትና በክህሎት ራሳቸውን እንዲያበቁ አሳስበዋል። የወጣቶችን ኢኮኖሚያዊ ማህበራዊና ፖለቲካዊ ተሳትፎና ተጠቃሚነት ይበልጥ በሚያረጋግጡ አጀንዳዎች ዙሪያ ትኩረት ሰጥተን እንሰራለን ብለዋል። ወጣቶችን በሀገራዊ ጉዳዮች ላይ በትኩረት በመንቀሳቀስ የኢትዮጵያ እድገት እውን እንዲሆን መስራት ይጠበቅባቸዋል ሲሉ አሳስበዋል። የኢትዮጵያ ብልጽግና የሚሳካው በወጣቶች ባለቤትነት ነው። በባለቤትነትም በትጉና ጉልህ ተሳትፎ ብቻ ነው ሊረጋገጥ የሚችለው። መሪዎች ከፊታቸው ሆነን ፈለገውን ያህል 24/7 ጥረን ብንሰራ
በባለቤትነት ካልያዛችሁት ካልተንከባከባችሁት ካልተጠቀማችሁበት የእናንተን ድርሻ ደግሞ ተወጣችሁ ግራችሁ ጥራችሁ እልህ ገብታችሁ ሰርታችሁ እናንተ ተጠቅማችሁ ሀገራችሁን መጥቀም እናንተ ተለውጣችሁ ሀገራችሁን ለመለወጥ የታጠቃችሁ ካልሆናችሁ አይሳካም። የኢትዮጵያን ህልም የምታሳኩት እናንተ ናችሁ። የኢትዮጵያ ህልም መበልጸግ ነው። ይሄ የኢትዮጵያ ብልጽግና ሲሳካ ደግሞ ከማንም በላይ ተጠቃሚ እናንተ ናችሁ። ለሀገር ኢኮኖሚያዊ ማህበራዊ ብሎም ፖለቲካዊ እድገት ለማረጋገጥ ያለመ የውይይት መድረክ የአዲስ አበባ ከተማ አስተዳደር በከተማዋ ከሚገኙ የተለያዩ የማህበረሰብ ክፍሎች ጋር የውይይት መርሃ ግብር ያደረገ መሆኑ ይታወቃል።